አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ከሳውዲ ያመጣኋቸው ልብሶች ለብሻቸው አልቀው አሁን በእቃ ልቀይራቸው ነው ማለት ነው። በዚህ እቃ በዚህ ልብስ ምን ያክል እቃ እንደምቀይር ታሳያችኋለሁ ማለት ነው። የመጀመሪያው ቢጃማ ነው። በጣም የመነቸከ ቢጃማ ነው። ከታች ከእንትሉ እግሬ ስር ምናምን መንችኳል ነጭም ስለሆነ እንደገና ደግሞ ከፊት ለፊቱ ተቀዶ ነበረ። እሱንም አሰፍቼው ነው ማለት ነው። በአጠቃላይ ይሄ ቢጃማ አልቋል። አሁን ለሰው ልስጠው ብል የሚሰጥ ሁሉ አይደለም ማለት ነው። ስለዚህ መቀየሪያ ይሆናል ብዬ ነው። ሁለተኛው ደግሞ ይሄም ቢጃማ ነው። ቱታ ነገር ነው። ይሄ ደግሞ በቃ እንትን ብሏል፣ ዘንግቷል። በቃ በጣም የሆነ ልብስ ሲያልቅ የሆነ የሚሰፋው ነገር የለ፣ እንደዛ ሆኖ በጣም ሰፍቷል ማለት ነው። እንግዲህ ዋና ዋና የምላቸው እነዚህ ሁለቱ ናቸው። ከዛ ውጭ ያለው ዝም ብሎ ነው ማለት ነው። እዚህ ጋር የተቀደደ ሹራብ አለ። አሁን ይሄ መወልወያ የሚሆን ነው፣ ግን ያው እቃ ይቀየርበታል ማለት ነው። በነገራችን ላይ እዚህ ኢትዮጵያ ምንም የሚጣል ነገር የለም። እዚህ ጋር ይሄው ከአንገቱ የተቀደደ እንትን ነው፣ ቲሸርት ነገር ናት ማለት ነው። እንደገና ደግሞ የሆነ ቁንጣ ነገር ዝም ብሎ የሴት ይሁን የወንድ ይሁን የማይታወቅ ቁንጣ ነው፣ ግን ይሄ ደህና ነው፣ ደህና ልብስ ነው። ያው ግን የሴት ይሁን የወንድ ይሁን አይታወቅም እንጂ ቃነቱ ተለብሶ የማይታወቅ። ይሄ ደግሞ የረያን በጣም የመነቸከ ያለቀ ሱሪ ነው ማለት ነው። እዚህ ጋር የረያን የድሮ ሸሚዝ ነው። ይሄም ከደረቱ ቢስማር ነው ምናምን የሆነ ነገር አስነክቶት የተቀደደ ነው ማለት። እንደምታዩት ልብሶቹ የሚረቡ ልብሶች አይደሉም፣ ግን አሪፍ እቃ ይቀይራሉ። እዚህ ጋር ደግሞ ይሄም ደህና ነው፣ ይሻላል። በቃ ይሄውን ደህና ነው። 3 ልብስ የሚሻላል። ሌላው ዝም ብሎ ማካሄጃ ነው። እዚህ ጋር የረያንም የህፃንነቱ ሱሪ ነው። በጣም ይሄም የመነቸከ ነው ማለት ነው። በእነዚህ ምን እቃዎችን እንደምቀይር አሳያችኋለሁ። እኔ መቀየር የምፈልገው 3 ነገሮች ነው። አንደኛው የእንትል ወንፊት፣ የእቃ ማጠቢያ ወንፊቱ ባለፈው የሚገርማችሁ ተሰበረብኝ ማለት ነው። እሱ ሲሰበርብኝ ልክ ብረት ድስት ምናምን ነገር አድርጌበት እቃ ጥቤ ልክ ሳነሳው ተሰብሮ 5 ብርጭቆ አብሮ ተሰበረብኝ ማለት ነው። ስለዚህ የምፈልገው ምንድን ነው? የእቃ ማጠቢያ ወንፊት፣ ከዛ 2 መዘፍዘፊያዎች ትናንሾቹ እነሱን፣ እንደገና ደግሞ 6 ብርጭቆ ለመቀየር ፈልጌያለሁ ማለት ነው። እንግዲህ ከቀየረልኝ ይቀይረዋል። በነገራችን ላይ ምንም ቢሰጠኝ የምቀበለው ይመስለኛል። ምክንያቱም እንዳያችሁት ልብሱ የሚረባ ስላልሆነ ብቻ ምን እንደሚቀይር እናያለን። ግን በቃ የተቀደደ ለራሱ ቢሆን ይፈልጉታል እነሱ ማለት ነው። እና እዚህ ኢትዮጵያ ውስጥ የሚጣል ነገር የለም። በተለይ ማዳም ቤት የሆነ ነገር ሰጥተዋችሁ የትራንስፖርት ያው ብዙ የሚያስወጣችሁ ካልሆነም ትታችሁ ባትመጡ ጥሩ ነው ማለት ነው። ስለዚህ እኔ አሁን የገመትኩት ቢያንስ የ1000 ብር እቃ እንዲሰጠኝ ነው ማለት ነው። እሱ ከዛ በታችም ሊሰጠኝ ይችላል፣ ሊመልሰኝም ይችላል። ግን እንደማይመልሰኝ ተስፋ አደርጋለሁ። የ1000 ብር እቃ ባይችል ሌላ ራሱ የሚችለውን ይሰጣል ብዬ አስባለሁኝ። ብቻ አብራችሁ ተከታተሉኝ ማለት ነው። እዚህ ጋር ቀይሬ መጣሁ ማለት ነው። ምን እንደቀየርኩኝ አሳያቸዋለሁ። ግን ያው እንደጠበቅኩት አይደለም። ቅድም ተሰበረብኝ ያልኳችሁ ወንፊቱ ይሄ ነበረ። 5 ብርጭቆ ነው ይዞ ገደል የገባብኝ ማለት ነው። እንዳለ ብትንና ያለው ጫፍና ጫፉን ይዤ ሳነሳ 5 ብርጭቆ ነው የሰበረብኝ። ግን ደስ ብሎኛል። በነገራችን ላይ ደስ ያለኝ ምንድነው 5 ብርጭቆ ሲሰበር በውድ የገዛኋቸው የወተት 3000 ምናምን ብር የገዛሁት የወተት ብርጭቆ ነበረ። እሱ አልተሰበረብኝም። ስለዚህ እንኳንም የ6 ብርጭቆውን 500 600 እስከ 700 ብር ስለሚገኝ ማለት ነው። አያችሁት? የቀየርኩት እቃ ይሄ ነው። ብርጭቆ አልቻለልኝም። ወንፊቱን እና እነዚህ የውዱ ማድረጊያ ብሪቅ ነው የሚባለው። እነዚህን ሁለቱን ነው የቀየርኩት ማለት ነው። ይሄኛው 450 ነው የእቃ ማጠቢያው። እነዚህ ደግሞ ይሄኛው 150 ብር፣ ይቺ ትንሿ ደግሞ 100 ብር፣ 250 ብር ማለት ነው። ስለዚህ በአጠቃላይ የስንት ብር እቃ ሰጥቶኛል? 450 ነው እንጂ ይሄኛው 450 እና 250 5 6
የ700 ብር እቃ ሰጥቶኛል ማለት ነው። ስለዚህ ምንም አይነት የሚጣል ነገር የለም ኢትዮጵያ ውስጥ ማለት ነው። የማይረባ ልብስ እንኳን ቢኖራችሁ መቀየር ትችላላችሁ። በተለይ አሁን ልብስ ገዝታችሁ ኢጃዛ ቤት በቃ ምነው ባልገዛው ምናምን ብላችሁ ትታችሁት እንዳትመጡ ማለት ነው። ቢያንስ ያው ትራንስፖርቱን ከፈራችሁ ብቻ ነው ልተውት የምችሉት እንጂ ምንም አይነት ወጪ የማታወጡበት ከሆነ በተለይ ከቀረጽ ነፃ አጽፋችሁ እቃችሁን ካመጣችሁ እዚህ የመጣ እቃ ምንም የሚጣል ነገር የለም። ሰው ባይለብሰው ለራሱ እንደዚህ እቃ መቀየር ትችላላችሁ ማለት ነው። ሌላው ደግሞ በዚሁ አጋጣሚ ብዙ ኮተት አታብዙ። አረብ ሀገር እኔ ከዚህ በፊት ምን ይዛችሁ መምጣት እንዳለባችሁ ነግሬያችኋለሁኝ። ልብስ ይዛችሁ ከምትመጡ የቤት እቃ በቃ አንዳንድ ነገሮችን ይዛችሁ ብትመጡ የተሻለ ነው። የቤት እቃ ይዛችሁ ብትመጡ ይጠቅማችኋል። ልብስ ግን አንደኛ ልካችሁ ላይሆን ስለሚችል ማለት ነው። ስለዚህ የቤት እቃ ይዛችሁ ቶሎ። ልብስ ግን ኮተት አታብዙ። በዛ ላይ ኢጃዛ ቤት ስለሚቀመጥ ፌል ያደርጋል ልብሱ ማለት ነው። ልክ እዚህ መታችሁ አጥባችሁ አንዴ ሁለቴ ስትለብሱት በቃ አዲስ የገዛችሁት ሳልባሽ ነው የሚሆነው ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።